ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይድማ ነኝ። ኢትዮጵያ የባህር በር ባለቤት ካልሆነች ለቀጣናው ለውጥና ሰላም እንቅፋት ነው የሚሆነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ኢትዮጵያ ወደፊት የባህር በር ባለቤት ካልሆነች አታድግም የሚለው ብቻ ሳይሆን ለቀጣናው ለውጥና ሰላም እንቅፋት እንዲሁም ለዓለም ንግድ መስተጓጎል ምክንያት ይሆናል ብለዋል። ጠቅላይ ሚኒስትሩ ከኢቢሲ ጋር ባደረጉት ቆይታ እንደ ኢትዮጵያ ግዙፍ አቅም ያላቸው ሀገራት ከባህሩ ርቀው ከሄዱ አካባቢውን መጠበቅ ስለማይችሉ ለአደጋ የመጋለጥ ሰፊ እድል አለው ብለዋል። ምስራቅ አፍሪካ በቀይ ባህርም ይሁን በኤደን ባህረ ሰላጤ መዘጋት በቀጥታ ጥቃት የሚደርስበት ቀጣና ነው ያሉት ጠቅላይ ሚኒስትሩ የጦርነት መንገድ አዋጭ ባለመሆኑ የባህር በር ጉዳይ በተቻለ መጠን በሰላም በንግግርና በድርድር ከስምምነት መደረስ እንዳለበት አስረድተዋል። ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብም ይሁን ሩቅ ሰው ካለ እሱ የዋህ ነው ሲሉም አንስተዋል። የባህር በር የህልውና ጉዳይ መሆኑንም ጠቅሰው መቼ የሚለውን ማሰብ፣ ማስላት፣ መምከርና ብዙ መሞከር፣ ብዙ አማራጭ ማየት እንደሚያስፈልግ ጠቁመዋል። ጠቅላይ ሚኒስትሩ ለኢትዮጵያ እድገትና ለቀጣናው ሰላም እንዲሁም ለጋራ እድገት ለሚያስቡ ዜጎች ይህንን ጉዳይ መገንዘብ በእጅጉ አስፈላጊ ነው ብለዋል። ኢትዮጵያ የመጀመሪያውን የዓለም ጂኦ ፓርክ በዩኔስኮ ለማስመዝገብ የጥናት ሰነድ አቀረበች። ኢትዮጵያ የመጀመሪያውን የዓለም ጂኦ ፓርክ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ ለማስመዝገብ የተሟላ የጥናት ሰነድ ማቅረቧን የቱሪዝም ሚኒስቴር አስታውቋል። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ለጋዜጣ ፕላስ እንደገለጹት በ2018 በጀት ዓመት የሀገሪቱን የጂኦ ፓርክ ሀብቶች ለቱሪዝም ልማት ለማዋል ሰፊ ስራ ተከናውኗል። ሚኒስቴሩ ለመጀመሪያ ጊዜ ከዩኔስኮና ከኮሪያ ጂኦ ፓርክ ባለሙያዎች ጋር በመቀናጀት ባደረገው ጥናት በሀገሪቱ የተለያዩ አካባቢዎች የሚገኙ የጂኦ ፓርክ እምቅ አቅሞች ተለይተው ወጥተዋል ብለዋል። በዚህም በማዕከላዊ ኢትዮጵያ፣ በአፋር፣ በኦሮሚያ፣ በአማራና በትግራይ ክልሎች የሚገኙ የጂኦ ፓርክ አቅሞች መለየታቸውን ተናግረዋል። ከእነዚህ መዳረሻዎች መካከል ቢያንስ አንዱን በዓለም የጂኦ ፓርክ ዝርዝር ውስጥ ለማስመዝገብ ሰነድ ተዘጋጅቶ ለዩኔስኮ መላኩንም ጠቁመዋል። ይህ የምዝገባ ሂደት ኢትዮጵያ ቀደም ሲል ካሏት የተፈጥሮ ሀብቶች፣ ታሪካዊ ቦታዎች እንዲሁም የሚዳሰሱና የማይዳሰሱ ቅርሶች በተጨማሪ አዲስና ተፈላጊ የቱሪዝም ዘርፍ እንዲፈጠር ትልቅ ፋይዳ እንደሚኖረው አስረድተዋል። ሰላምን በዘላቂነት ለማረጋገጥ ሁሉም ኃላፊነቱን ሊወጣ ይገባል ተባለ። የሁሉም ነገር መሰረት የሆነው ሰላም በዘላቂነት ለማረጋገጥ ሁሉም ኃላፊነቱን ሊወጣ ይገባል ሲሉ የሃይማኖት አባቶች አሳስበዋል። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻሌ ሐሰንን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶችና ጥሪ የተደረገላቸው እንግዶች በተገኙበት 7ኛው ሀገር አቀፍ የሰላም ኮንፈረንስ በአሶሳ ከተማ እየተካሄደ ይገኛል። የሃይማኖት አባቶች በዚህ ወቅት ባስተላለፉት መልእክት መቻቻል፣ መከባበርና
አብሮነት የኢትዮጵያውያን መገለጫ መሆኑን አንስተው ይህንን ማስቀጠል ይገባል ብለዋል። ሁሉም የአባቶችን የሰላም ጥሪ መቀበል እንዳለበት ገልጸው ሰላም ከመንግስት ብቻ የሚጠበቅ ሳይሆን እያንዳንዳችን የምንገነባው ነው ሲሉም አጽንኦት ሰጥተዋል። ሃይማኖትን ሽፋን በማድረግ የግል አጀንዳ የሚያራምዱ አካላት መኖራቸውን ጠቅሰው በሃይማኖት ካባ ውስጥ ተሽገው የሀገርን ሕልውና የሚሸረሽሩትን ጥፋተኞች መንግስት ተጠያቂ እንዲያደርግ አሳስበዋል። ውድ ተመልካቾች ኢሳት ዲጂታል እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የፓኪስታን ጦር አዛዥ በአሜሪካና በኢራን መካከል አዲስ ውይይት እንዲደረግ ለማግባባት ቴህራን ገብተዋል። በሌላ ዜና የቻይናው የውጭ ጉዳይ ሚኒስትር የሆርሙዝን ሰርጥ መክፈት ዓለም አቀፍ ጥያቄ ነው ብለዋል። ሸሪፍ ኢማም ተጨማሪ አለው። የፓኪስታን ጦር አዛዥ ከኢራን ባለስልጣናት ጋር ዛሬ ሐሙስ ይገናኛሉ ተብሎ ይጠበቃል። የመገናኘታቸው ሰበብ ደግሞ በመካከለኛው ምስራቅ ያለውን ውጥረት ለማርገብ በአሜሪካና በኢራን መካከል ሁለተኛ ዙር ንግግር እንዲጀመር ጥረት እያደረጉ ነው ተብሏል። ዋይት ሃውስ በጉዳዩ ላይ ተጨማሪ ንግግር በፓኪስታን ዋና ከተማ ኢስላማባድ ሊካሄድ እንደሚችል ገልጾ ድርድሩን ለማካሄድ ግን እስካሁን ድረስ ከውሳኔ ላይ አልተደረሰም ብሏል። ፓኪስታን በኢስላማባድ በኢራንና በአሜሪካ መካከል ቀጥተኛ የሆነ ንግግር እንዲካሄድ ማድረጓን ተከትሎ ዋነኛ አደራዳሪ ሆና ብቅ ብላለች። ባለስልጣናት እንዳሉት በሁለቱም በኩል ያሉትን ጥቂት ልዩነቶች ለማጥበብ ጥረት እየተደረገ ነው። የተኩስ አቁሙ ስምምነት ጊዜ በቀጣይ ሳምንት ከማብቃቱ በፊት አደራዳሪዎች ሌላ ዙር ንግግር እንዲደረግ እየጣሩ ነው። ለዚህም በዋናነት የተለዩ 3 ነጥቦች አሉ። የኢራን የኒውክሌር ፕሮግራም፣ የሆርሙዝ የባህር ወሽመጥና በጦርነቱ ለደረሰው ጉዳት ካሳ መክፈልን በተመለከተ አደራዳሪዎች በሁለቱን ወገኖች ለማቀራረብ እየጣሩ ነው ተብሏል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንዳሉት ኢራን የዩራኒየም ማበልጸጊያዋን አይነትና ደረጃ ለመወያየት ዝግጁ ናት። ኢራን በፍላጎቷ ላይ በመመስረት ማበልጸጊያውን መቀጠል አለባት ማለታቸውን የኢራን የመንግስት ሚዲያ ዘግቧል። በጦርነቱ በኢራን በኩል 3000 በሊባኖስ ከ2100 በላይ በእስራኤል 23 እና በባህረ ሰላጤው አረብ ሀገራት ከ12 በላይ ሰዎች ተገድለዋል። 13 የአሜሪካ ወታደሮችም ተገድለዋል። የቴህራንን የሆርሙዝ የባህር ወሽመጥ መዝጋት ተከትሎ የነዳጅ ዋጋ በከፍተኛ ደረጃ ጨምሯል። ይህም የምግብና ሌሎች መሰረታዊ ሸቀጣሸቀጦች ዋጋ ከመካከለኛው ምስራቅ ባሻገር በሌሎች ሀገራትም እንዲጨምር ምክንያት ሆኗል። በሌላ በኩል የቻይና ውጭ ጉዳይ ሚኒስትር ዋንጊው ለኢራን አቻቸው እንደነገሩት የሆርሙዝን ሰርጥ እንደገና ክፍት ማድረግ ከሁሉም የዓለም አቀፍ ማህበረሰብ የሚቀርብ ጥያቄ ነው ብለዋል። ዋንጊው ለኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በስልክ እንደነገሩት የኢራን ሉዓላዊነት፣ ደህንነትና የሰርጡ ባለቤትነት ሊከበር ይገባል። ነገር ግን በሰርጡ የመተላለፍ ነፃነትና ደህንነት ደግሞ መረጋገጥ አለበት። ዋንግ አክለውም አሁን በጦርነትና በሰላም መካከል ያለው ሁኔታ አሳሳቢ ደረጃ ላይ ደርሷል። ያም ሆኖ ግን የሰላም በር ተከፍቷል ብለዋል። መረጃው የአሶሺየትድ ፕሬስ ነው። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ